ጤና ይስጥልን ያሻም ተከታታዮች የዛሬ ዕለተ ማክሰኞ ሚያዝያ 8 ቀን 2017 ዓ.ም ያሻም 7 ዜናዎች ተጀምረዋል። እኔ ናትናኤል በላይነህ የዕለቱ ተረኛ አሳላፊ ነኝ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የማክሮ ኢኮኖሚ ማሻሻያው በሀገሪቱ ምቹ ሁኔታ ፈጥሯል ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። የኢትዮጵያ ፌዴራል ፖሊስ ከኢራን አቻቸው ጋር በጋራ ለመስራት የመግባቢያ ሰነድ መፈራረሙን ይፋ አደረገ። የማክሮ ኢኮኖሚ ማሻሻያው በሀገሪቱ ምቹ ሁኔታ ፈጥሯል ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። የጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ አማካሪ ግርማ ብሩ ለኢዜአ በሰጡት ማብራሪያ የማክሮ ኢኮኖሚ ማሻሻያው ኢትዮጵያ ውስጥ ምርታማነት እንዲጨምር ምቹ ሁኔታን ፈጥሯል ማለታቸውን አሻም ተመልክታለች። የኢንዱስትሪ ዘርፉ የሚያስገኘው ኢኮኖሚ ፋይዳ ለማጉላት በመንግስት የተከናወኑ ያሉ ተግባራት ውጤት እያመጡ መሆናቸውን በኤክስፖ መመልከታቸውንም አስታውቀዋል። የምርት ዘርፉ ያለበትን የፋይናንስና መሰል ችግሮችን በመቅረፍ ረገድ የማክሮ ኢኮኖሚ ማሻሻያው ጉልህ አስተዋጽኦ ማበርከቱንም አክለዋል። ግርማ ብሩ የኢኮኖሚ ማሻሻያው በዋናነት ትኩረት ካደረገባቸው ዘርፎች መካከል የኢንዱስትሪ ምርታማነትን መጨመር አንዱ መሆኑን ያብራሩት አማካሪው በዚህም አበረታች ውጤት መመዝገብ ተችሏል ያሉት አማካሪው የሀገር ውስጥ ኢንዱስትሪ ምርቶች ተወዳዳሪነት አድጓል ማለታቸውንም የኢዜአ ዘገባ አመላክቷል። ለአርሶ አደሮች የአየር ንብረት ሁኔታ መረጃ የሚሰጠው ዲጂታል ስርዓት የአየር ንብረት ለውጥን ለመከላከል ወሳኝ ሚና አለው ተባለ። ይህ ለአርሶ አደሮች ስለ አየር ንብረት ሁኔታ መረጃ የሚሰጠው ዲጂታል ስርዓት የአየር ንብረት ለውጥን ለመከላከል አቅም ለመገንባት ቁልፍ ሚና እንዳለው ያስገነዘቡት የግብርና ሚኒስቴር ዴኤታ መለሰ መኮንን መሆናቸውን አሻም ከግብርና ሚኒስቴር ካገኘችው መረጃ መመልከት ችላለች። በሞባይልና ድረገጽ አማራጭ የሚሰራው ይህ ስርዓት ለአርሶ አደሮች ዘር የሚዘሩበትን ወቅት፣ የሰብል አይነት መረጣና የምርት መሰብሰቢያ ጊዜን የተመለከቱ መረጃዎችን፣ የአየር ትንበያ፣ የአየር ንብረት መረጃና የሰብል ባህሪያትን መሰረት በማድረግ የሚሰጥ ነው ተብሎለታል። ስርዓቱ የተቀናጀ የአየር ንብረት ለውጥ መረጃን ከግብርናው ዘርፍ ውሳኔ አሰጣጥ ጋር በማጣመር አርሶ አደሮች የአየር ንብረት ለውጥን ተጽዕኖን መቋቋም የሚችሉበት አቅም መገንባትን ያለመ መሆኑን ታውቋል። የግብርና ሚኒስቴር ዴኤታው መለሰ መኮንን የዲጂታል ስርዓቱ የአየር ንብረት ለውጥ ፈተናዎችን ከመቋቋም ባሻገር አስቀድሞ ምላሽ ለመስጠት የሚያስችል እንደሆነ አብራርተዋል። የመረጃ ስርዓቱ የአፈር ጤና፣ ለአየር ንብረት ለውጥ የማይበገርና የካርበን ልቀትን በመቀነስ የግብርና ምርታማነትን ማሳደግ የሚቻልበትን ዘዴና አቅም መገንባትን ጨምሮ በሌሎች ቁልፍ ጉዳዮች ላይ የእውቀትና የመረጃ ልውውጥ ማድረግ እንደሚያስችል ጠቁመዋል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ የከባቢ አየርና የተፈጥሮ ሀብቶች ዳይሬክተር ዳይር ኤልሚ ሁሴን በበኩላቸው በኢትዮጵያ የኢጋድ ተጠሪ አበበው ቢሆንልኝ ኢጋድ የምግብና የስርዓት ምግብ ደህንነትን ለማረጋገጥ የዘላቂ የተፈጥሮ ሀብት አጠቃቀም ለመፍጠርና ለአየር ንብረት ለውጥ የማይበገር አቅም ለመገንባት በቁርጠኝነት እየሰራ ነው ማለታቸውንም ጠቁመዋል። የኢትዮጵያ ፌዴራል ፖሊስ ከኢራን አቻቸው ጋር በጋራ ለመስራት የመግባቢያ ሰነድ መፈራረሙን ይፋ አደረገ። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት በሚችሉበት ጉዳዮች ላይ በዛሬው ዕለት ረፋዱን አዲስ አበባ በሚገኘው ዋና መስሪያ ቤቱ የመግባቢያ ሰነድ መፈራረሙን አሻም ከተቋሙ ካገኘችው መረጃ መመልከት ችላለች። የመግባቢያ ሰነዱን የተፈራረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የኢራን የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጀነራል አህመድ ረዛ ራዳን መሆናቸውን ተቋሙ ይፋ ባደረገው መረጃ ገልጿል። ሁለቱ የፖሊስ ተቋማት የመረጃ ልውውጥን ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ መድረሳቸውን የተጠቆመው ሁለቱ ተቋማት በመግባቢያ ሰነዳቸው መሰረትም የክትትል ስራዎችን ተግባራዊ ለማድረግ ማቀዳቸውን የተገለጸው። በኢትዮጵያ መድኃኒት የሚያመርቱ ፋብሪካዎች 14 ብቻ ናቸው ተባለ። ይህን ለአሻም የነገሯት የአርማወር ሃንሰር ምርምር ተቋም ዳይሬክተር አፈወርቅ ካሱ ሲሆኑ የባህል ሕክምናዎችን በዘመናዊ ላቦራቶሪ አሰራር በመታገዝ ለማምረት ሂደቶች መኖራቸውንም ገልጸዋል። ብርሃን እሸቴ በጤና ሚኒስቴር ስር ከሚገኙ ተጠሪ ተቋማት አንዱ የሆነው አርማወር ሃንሰን የምርምር ኢንስቲትዩት በሀገሪቱ የጤና ፖሊሲ አስተዋጽኦ የሚያደርጉ የተለያዩ ጤና ነክ የምርምር ስራዎችን እያከናወነ ይገኛል። ተቋሙ ላለፉት 50 ዓመታት በጤናው ዘርፍ ከፍተኛ የምርምር ስራዎችን ሲሰራ መቆየቱን የአርማወር ሃንሰን የምርምር ተቋም ዳይሬክተር አፈወርቅ ካሱ ተናግረዋል። ዳይሬክተሩ በአህጉር አቀፍና በዓለም አቀፍ ደረጃ እውቅና የተሰጣቸው የምርምር ስራዎች መከናወናቸውን አብራርተዋል። አርማወር ሃንሰን የምርምር ኢንስቲትዩት የዛሬ 55 ዓመት የተቋቋመ የኢትዮጵያ መንግስት የምርምር ተቋም ነው። ባለፉት 55 ዓመት ቆይታው በተለያዩ በሽታዎች ላይ ሰፊ የምርምር ስራዎችን ሰርቷል። የምርምር ውጤቶቹ በታዋቂ የዓለም መጽሔቶች ላይ ታትመው ለዓለም ማህበረሰብ ተደራሽ እየተደረጉ ይገኛሉ። በታዋቂ ምርምር መጽሔቶች ከማሳተም ባለፈ ደግሞ በሰው ህይወት ላይ ችግር በሚያመጡ ተዋሲያን ላይ የተደረጉ ምርምሮች የሚጨበጡ ለውጦችን ማምጥተው ኢትዮጵያ ብቻ ሳትሆን አፍሪካም ዓለምም እየተጠቀሙባቸው ይገኛሉ። በባክቴሪያ በሽታዎች ብቻ አይደለም፣ በቫይረስ የሚተላለፉ በሽታዎችም ላይ ሰፊ ምርምር ስራዎች እየተሰሩ ነው የሚገኙት። ውጤቶቻችን ታትመዋል በታዋቂ ጆርናሎች። ኮቪድ
ሳርስኮቭ2ን መመርመር የሚችል የላቦራቶሪ መመርመሪያ ዘዴም የአርመር ሃንሰን የምርምር ኢንስቲትዩት አዘጋጅቶ ሀገራዊ የምርምር ስራዎች በዚያ እኛ ባዘጋጀነው ኪት እንዲሰሩ ተደርጓል። አፈወርቅ ለአሻም በሰጡት አስተያየት ተቋሙ ከከፍተኛ የትምህርት ተቋማትና ከዓለም አቀፍ የምርምር ተቋማት ጋር አብሮ እየሰራ እንደሚገኝ አስታውቀዋል። ከዚህ ባለፈም የባህል ሕክምናዎችን በዘመናዊ የላቦራቶሪ አሰራር የታገዘ በማድረግ በሀገር በቀል እውቀት መድኃኒት ለማምረት እየተሰራ መሆኑን ገልጸዋል። የአህሪ የክሊኒካል ሙከራ የስራ ክፍል ሰፊ የምርምር ስራዎችን ከኢትዮጵያ ከፍተኛ ትምህርት ተቋማት ከምርምር ተቋማት በዓለም አቀፍ ዙሪያ ካሉ በርካታ ተቋማት ጋር እየሰራ ነው የሚገኘው። በባህል ሕክምና ዙሪያ የምንሰራቸው ምርምር ስራዎች ወደፊት አዳዲስ መድኃኒቶችን ለተለያዩ በሽታዎች ከመፍጠር ከማምጣት ከማጎልበት አንጻር የማይተካ ሚና አላቸው። በተለይም የቱባ የሀገራችንን ባህል የሀገር በቀል እውቀትን በባህል ሕክምና ዙሪያ መዝግቦ ከማኖር አንጻር እጽዋቶችን ተንከባክቦ ከማቆየት አንጻር ያንን እውቀት ደግሞ ወደ ላቦራቶሪ አምጥቶ በዘመናዊ የላቦራቶሪ አሰራር ፈትሾ የተሻለ አገልግሎት እንዲሰጡ ከማድረግ አንጻር ሰፊ ስራዎች በአርመር ሃንሰን የምርምር ኢንስቲትዩት ይሰራሉ። ለሀገራችን አንድዬ እና ብቸኛው የሆነው ክትባትም አሁን እየተመረተ ያለው በአርመር ሃንሰን የምርምር ኢንስቲትዩት ነው። ኢትዮጵያ መድኃኒት በማምረት ወደ ሌሎች ሀገራት ማሰራጨት የሚያስችል ስራ ተሰርቷል ያሉት ዳይሬክተሩ አሁን ላይ በኢትዮጵያ መድኃኒት የሚያመርቱ 14 ፋብሪካዎች ብቻ መሆናቸውን ተናግረዋል። ለሀገራችን ሰፊ ስራ የሚሰራ ክትባትን የሚያመርት ተቋም ያስፈልጋል ተብሎ መንግስት ስለወሰነ የአርመር ሃንሰን የምርምር ኢንስቲትዩት ሰነድ አዘጋጅቶ ይሄ ተጠናክሮ ወደ ስራ ሲገባ ወደፊት ከአመታት በኋላ በርካታ ክትባቶች ከውጭ ሀገር የምናመጣቸው በሀገር ውስጥ ተመርቶ ለህዝባችን ይደርሳሉ። ከህዝባችንም ከሀገራችንም አልፎ ወደ ሌሎች ሀገራት ይላካሉ ብለን እናስባለን። መድኃኒቶችን ሀገራችን ውስጥ የሚሰሩ ፋብሪካዎች በጣም ብዙ አይደሉም። 14 ፋብሪካዎች መድኃኒት የሚያመርቱ ፋብሪካዎች ሀገራችን ውስጥ አሉ። የነሱን አቅም ከመደገፍ አንጻር ጥራት ባለው የአመራረት ስርዓት መድኃኒቶችን ማምረት እንዲችሉም የአርመር ሃንሰን የምርምር ኢንስቲትዩት እነዚህ ፋብሪካዎች አቅማቸውን እየገነባ ለፋብሪካዎቹ ስኬት ደግሞ የሚያገለግሉ የሚጠቅሙ ተጽዕኖ ሊፈጥሩ የሚችሉ ሌሎች አካላትን በማስተባበር ኢትዮጵያ መድኃኒት አምርታ ለህዝቧ ማቅረብ እንዲችል ፋብሪካዎቹ ቁመናቸውን ከፍ ብሎ ጠንካራ እንዲሆኑ ከማድረግ አንጻር ሰፊ ስራ እየሰራ ነው የሚገኘው። በተቋሙ ስር የሚከናወኑ ምርምሮች ችግር ፈቺ እንዲሆኑ ለማድረግ የአርመር ሃንሰን ምርምር ተቋም ስራዎቹን አጠናክሮ እንደሚቀጥል በአጽንኦት ገልጸዋል። የዛሬ ማክሰኞ ሚያዝያ 8 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። እኔ ናትናኤል በላይነህ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታን እየተመኘሁ ተሰናበትኩ። አሻም ለሁላችን!